አብርሽ እየጥለው ነው ሄደ። ማን ይሞታል ያለሽ? እንቅልፍ ወስዶት እኮ ነው። ይልቅ አሁን የግሌ ነው አይደል ቀልቤን ማስወጣት ያለብን። ይኸውልሽ ባይሆን ትህትና ትውጣና የግሌ ቀስ ብላ ቆይታ ትወጣለች። ስኳር አለበዛሽበት ማር? አላበዛሁበት። ይልቅ ጠጣ እንዳይበርድ። ጠጣ። ተረጋጊ፣ እጠጣለሁ። ይኸው ጠጣሁልሽ። ከዚህ በላይ የሚፈልግሽ አሁን ውጪልኝ በቃ። ትዝታ ምንድን ነው ያደረግሽበት? ትዝታ ለምንድን ነው? ትዝታ ምን እየሆንኩ ነው? ትዝታ 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 ወይኔ መመከይ ወይኔ ወንድሜ ወይኔ አብርሽዬ የኔ ጌታ አታንሱብኝ። አውይ እንዴ ቆይ ምን ሆነሽ ነው እንደምን አትናገሪኝ? አብርሽ ሞተ እኮ። አብርሽ መመከይ አብርሽ መጠየ ዝም አልልም። አብርሽ እኮ ነው የሞተው። ዝም አልልም። ምን ያንጫጫችኋል? ልጅ ደግሞ ወይኔ የኔ አብርሃም ወይኔ የኔ ጌታ ወይኔ የኔ ንጉስ ስንቱ መሞት እያለበት አንተ ሞት። እኔ አፈር ልብላለሁ አብርሽ፣ እኔ አፈር ልብላለሁ። ማን ይሆን የሚከረ የሚከፍለው? ማን ይሆን የሚከረ የሚከፍልልኝ? ያመጣ ደግሞ መሳይ ሊበላኝ ነው። አሁን ደግሞ ሊበላኝ ነው። ለኔ ማዘን ነው። አብርሽዬ ለኔ ማዘን ነው። እስኪ ዝም በሉ። አንተ ደግሞ ዝም በል። እንቅፋት ጉቶ ሁለተኛ ሟች። እስኪ ዝም በሉ። አሁን ሳበዛችሁት። ይኸው ምን አልኩኝ እኔ አብርሽዬ እስኪ እናትዝበሉ ምን ልትሆኝ ነው እንዴ? ቆይ አሁን እኔ ከንፈሩን ከምነካው ይሙት ትዝታ እንደው ይሙት። ማን ይሞታል ያለሽ? እንቅልፍ ወስዶት እኮ ነው። ይዤ ለዛ ማን ነው እሱ ያለው? ቆይ አንቺ ልብሱን አውላልቀሽ ታዲያ የምታስተኙ እሱ የ5 ወር ጨቅላ ነው እንዴ? አሁን ትንሽ ለበናትሽ ይኸው ገለዋለች። እኔ እኮ አንተን ፋሽን እኮ አይቼዋለሁ። ለማንኛውም አንደኛ ምስክር እኔ
የግሌ በካሽ ሁለተኛ ምስክር ደግሞ ተንከሲስ አይደል እንዴ እኔ አላየሁም አይኔ ፍሰስ ገና ለገና እንደው 1000 ብር ተበድሬዋለሁ ብለህ መሞቱን ተመኘልህት አይደለ ችግር የለውም ሁለታችሁም በአንድ ጉርጓር እንደሆነ የምትቀበሯት እሺ ማንንም ሞቶ ማንንም አይተርፍ የግሌ በህግ አምላክ እናንተ አለተኝ ተነስ ተንቷል ያለሽ እንዴ የግሌ እናቱ ላይ እስከሆነ እየጨፈረች አይነቀም ነበር ወይኔ አብርሽ የማንም ጨቅላ ሰብስበ ቤቱን የጻት መጫወቻ ያረከው ማን ነው ጣናንቺ ለቆኝ ገላታሉ ለቆኝ ኧረ ማንም አላይዘም አባ ማንም የለም ሂድ አስቲ ለቆኝ ማን ነው ጣናንቺ በወልድ እኮ ደርሻለሁ እያንዳንድሽ ምንቅር አድርጌ ነው ከዚህ ቤት ማስወጣው አብርሽ ነቃ አብርሽ ነቃ እንደው በነፍሳችን እኮ የደረሰልን እቺ ማራባ ከቤት ልታባረረን ስትል ይኸውላችሁ እንግዲህ አብርሽዬ የነቃው በእኔ ጸሎት ነው ስለዚህ እያዳሜሽ በየቀኑ 200 ብር ለሊት ትገብራላችሁ ካንቺ ውጪ እኔ ካቴጎሪ ሳልፍ ለካሬነቱማ መሳይ እኮ ይሻላል ይሁን ተናግሬ ነበር ይሄው አብርሽ እኮ ሞቶ እኮ ነበር በቃ ይቺ ልጅ እንደፎከሩት እያንዳንዳችን ልጨርሰን ነው እያዳሜሽ መግባሽን ፈልጊ እሺ አይዞ በቃ ምንድን ነው ያሰጣችኝ በቃ አሁን ደግሞ የት ሄደችው ደግሞ ተረኛው ማን ነው ማንን ልገል ነው መሳይን ይሆናል እኮ እሱ ነው ስለነገሩ አትነካው አብሽ በቃ ሻወር ሰድና አተኛለ እዚህ ትንሽ አረፍ ለምን ነው ባውስ ይረላሽ እየበላሁ ነው ባትለኝ በአንተ ገንዘብ ሲሆን ደግሞ እንዴት እንደሚጣፍጥ መሳይ ሌላ ጊዜ ያው ይሄን ግን መቼም አንቺ ነሽ የምትከፊው አይደል እሱ ነው እኮ ነው ብለው ማን ተቀምቀም እስኪ ይውጣክ እንዴ አንተ እስከመቼ ነው ቆይ ግን ምንድነው ከምታድርግበት መሳይ ተጠራቀመው ገንዘብ እኔ ምንም ብር የለኝም ለራሴ 200 ሺህ የተዘረፍኩትን ራሱ አረሳው በስመ አብ ስንት ጊዜው በገዛጀ እኮ ነው እሺ ትስገበገብ ገብቃባ አሁን ደግሞ አባት ልትሆን ነው በደንብ ጠንቀቅ ማለት አለበት የልጅህን እናትን መንከባከብ አለበት እንዴ እኔ ብቻ እና ተንከስስ እንዲጋራ ትፈልጋለህ እኔ አንቺ እንጂ ልጁ ምን ያደርግልኝ አንተ እንዲባላል ምን አይነት ባለጌ ነህ እኔ ለማለት የፈለኩት ልጁ ይወለድና ለተንከሲስ ያንተ ልጅ ነው ቢያው ባይሆን ካደገ በኋላ አባትነቱን እቀበል ኧረ እባክህ ልጁን ካልፈለግከው የተንከሲስ ይሆናል እሺ እስከ ወዲያኛው አንቺ ምንድነው የምታስፈራሪው በልጅሽ ነው እንዴ ልጁ የምትሰራ ምን ማለት ነው እንዴ አንዴ አንተ ነው ትይኛለሽ አንዴ ደግሞ የተንከሲስ አደርጓለሁ ቆይ ጭቃብኩተሽ ነው እንዴ የምትሰሪው ልጅ እና ልጅህን ልትክደው ነው እኔ እኮ እንደዛ አላልኩም በቃ ተንከሲስ ልጁን ያሳድገውና እኔ ይቀበላሉ አልኩሽ አትረባም እሺ እኔ ደግሞ አንተን ወንድ ብዬ አባት ላድርግህ ደግሞ መጣሪ ወገኛ ታዲያ ወዴት ነው ቢያንስ ሂሳቡ እንጂ የራስህ ጉዳይ ራስህ ክፈልሽ ለነገሩ ምን እዚህ ትከፊያለሽ ድሮም ኋላ እንጂ ከፊት ማሳደግ አለምሽ ግን እኔ ያው ልጅ ልወልድ ነው ማለት ቆይ ቤተሰብ የሚባለው ነገር ምንድነው እኔ እኮ ስለ ቤተሰብ አላውቅም አገር ቤት እህትና ወንድሞች ነበር ቆይ ለምንድነው ግን በዚህ ልክ የረሳኋቸው ቆይ እነሱስ ግን እየፈለጉኝ ይሁን እህቴ አባቴ ለነገሩ አሁን ይኖሩ ይሞቱ አማቀው ነገር የለም በልጅነት አይምሮ ለምን ይሄን ያልደረሷቸው አላውቅም ልጅ እኔም አንድ ቀን ለእናትና ለአባቴ ልጅ ነበር ሰው ከተሰማራ ለየብራሱ
ክፈት። ምን 3 ጎረምሳ ሙሉ በገዛ ቤት ማላገጫ ውይ የኔ የግሌ የብቻዬ እኔ አልጠጣሁም፣ አልሰከርኩም፣ ደህና ነኝ። ምን ያለበት ምን አይችልም አሉ። እኔ ጠጣ ሰከርክ የሚል ነገር ካፌ ወጥቶኛል። የግሌ እኔ አይደለሁም፣ ምድር ናት። ምድር ትዞራለች። ግን ተምረሻል ወይስ አልተመረሽ? የግሌ መካሻ ምን ሰርታ ነው የምትማረው? እኔ እንደሆንኩ ጽድት ንጥት ያልኩኝ ሰው ነኝ። አምላክም እንደሆነ አይኮንነኝ ይብላኝ ላንተ እንጂ አላመንሽኝም አይደል? የግሌ የጠጣው መስሎሻል? አራምኛለሁ። ዛሬማ ጠጅና አረቄ ብቻ አይደለም ሲንግልም ደብልም ምናምን ደብቅለቅ አላረክም። እኔ ምንም አልጠጣውም። ኑሮ ነው ያሳፈረኝ። አንድ ድሃ ቀብሬ ነበር፣ የእሱ ኑሮ እኔ ላይ ገባ። አይ እንግዲህ አትንዘባዘብኝ፣ ና ግባ። ይኸውልህ አትጠጣ። እንደ ቤተሰቦች መሞት ፈልገህ ከሆነ አንደኛህን መርዝ ድብን አድርገህ ጠጣ። እኛንም አታሰቃየን እንጂ የግሌ አትቆጪ እንጂ ምንድን ነው? ቀንድሽ እኮ ሊወጣ ነው። ቀንድ ይውለቅ። ስማኝ፣ ዛሬ ደግሞ አብርሽ ሞቶ ነበረ። እቺ ትዝታ የምትባል ልጅ የሆነ ነገር አጠጥታው እንግዲህ እራሱንም አያውቅ ነበር። እቺ አርፎ ነበረ በይኛ። ውይ እንኳን ተረፈ። አይ ከዚህ ቤት አስወጣችኋለሁ። እዚህ ቤት የምኖረው ብቻዬን ነው። ማ አንቺ ደግሞ አስጨርሰኝ እንጂ አባረራችኋለሁ ብላናለች። የግሌ እኔ እሷ ልጅ ማለት ነው ከነ ነፍሷ ከነ ልብሷ በእንጨት ቆፍሬ በቁማ ነው የምቀብራትሽ። እኔ እቺ ትዝታ የምትባልሽ ክፉ ናት። እኔ ደግሞ ማለት ነው እንኳን ቆሞ የሚሄድ ሰው የሞተ ሰው ክፉ መለየት ይችላል። እንደዛ በሌለኝማ ነገ በጤና አስታውሽ በደንብ አድርገህ ትነግርልኛለሽ። ቆይ የግሌ ደገፋ አታደርጊኝም? ሂዲ እሰይ አልጠጣሁም አልሰከርኩም አላልክም? ተነስና ግባ። ደጋፊም አያስፈልግም። እሺ ተነሳ። ተይ የግሌ ተይ። እንደውም ደህና አደሩ ተመችቶኛል። እዚህ ክፍል መመላለስ አብዝተሃል። ያው አንቺ እኮ ስላለሽ ነው አይደል? እኔ የምልህ መሳይ የምሰጥ ገንዘብ እየጠቀመ ነው አይደል? እንዴ በጣም እንጂ ባይገርምሽ ጥሎብኝ እኔ ገንዘብ የሚሰጠኝ ሰው በጣም ነው የምወደው። እኔ ደግሞ መስጠት በጣም ነው የምወደው። ማለት ያለሽን ነገር መስጠት ደስ ይልሻል ነው? አይ እንግዲህ እኔ እንደዚህ አይነት ቀልድ አይመቸኝም። እሺ ይልቅ አሁን የግሌ ነው አይደል ቀልቤን ማስወጣት ያለብን? አይ ይኸውልሽ የግሌ መቆየት ነው ያለባት። ይኸውልሽ ባይሆን ትህትና ትውጣና የግሌ ቀስ ብላ ቆይታ ትወጣለች። ለምን አልክ እንደዛ? እንዴ ትህትና እኮ ብትወጣ ችግር የለውም። ባይሆን ግን የግሌ ቆይታም ስትወጣ እስከዛ ድረስ ምግብ ትሰራልናለች እስከ መጨረሻው ማለት ነው። ከዛ ተንከሲስ ቀስ ብሎ ይወጣል። ተንከሲስ ለምን ይቆያል? ያው ተንከሲስ ከባድ ሚስጥር ይዟል። ያው ሁኔታው ስለማይታወቅ ቀስ ብሎ ቢወጣ ይሻላል ብዬ እኮ ነው። ምንድን ነው እሱ? አይ አልነግርሽም፣ ከባድ ሚስጥር ነው። እሱን ታዩ ባይሆን እሱ ምን አይመለከተኝም። ዋናውን የምፈልገው ነገር ትህትናን ቀድሞ የማስወጣቱን ዘመቻ ነው። ስለዚህ በይፋ ጀምረናል ማለት ነው። እሺ አሁን ክፍል ለቀህ ውጣ። ጨርሰናል። ፊት ሲሰጠው እኮ አይቻልም። እንዴት አደርክ? እኔ የምልሽ ትዝታን አይተሻታል እንዴ? አላየኋትም። ክፍሏ መሰለችኝ። ይኸውልሽ ትህትና አሪፍ ገንዘብ ስጭኝና የሚገርም ሚስጥር ልንገርሽ። ትዝታ ከዚህ ቤት ታስወጣችሁ ነው ልትለኝ እንዴ? በምን አወቅሽ አንቺ? ነግራናለች። አንተንም ጭምር ሁላችሁንም አስወጣችኋለሁ ብላለች። እኔ ግን አልወጣም። የቀዩና የጥቁሩን በሬ ታሪክ ታውቀዋለህ? አላስወጣም ብላ ነው። ከዛ በኋላ መጨረሻ ጋር ከጨዋታ ውጭ ታደርጋለች። ኧረ እባክሽ ይኸውልሽ፣ ይልቅ መሸወዱን ተይና ገንዘቡን ክፈኝ። ስለ አንቺ ልንገርሽ። አይ መሳይ፣ እኔ የምልህ ግን ዘመድ ምናምን የለህም? ማለቴ ከዚህ ቤት ስትባረር ብታርፍበት። የለኝም። እንዴ
እንዴት ሰው ካለ ሰው ይወለዳል? ቆይ ሙተውብህ ነው ወይስ? አላቃቸውማ። ቤተሰብ እኮ ህይወት ነው። ካለ ቤተሰብ፣ ካለ አባት፣ ካለ እናት፣ ካለ እህት መኖር እኮ ይከብዳል። ይሆናል እንግዲህ። እኔ ግን አላውቅም። ያው እኔው ለራሴ ሆነ ያለሁት። ለነገሩ በሞትም ገርሞ ይቀብረኛል። ለነገሩ አሞራም ቢበለኝ ያጨንቀኝ። የእናትና የአባት የቤተሰብ ጥቅማቸው መች እንደሚገባ ታውቃለህ? አንድ ነገር የሆንክለት ወይ ደግሞ ያገባለት ያን ጥቅማቸው የሚገባ አልገባኝም። እሺ ለምሳሌ አያድርገውና የመኪና አደጋ ደርሶብህ አንተ ፓራላይዝ ብትሆን እና መንቀሳቀስ ባትችል ሽንት ቤት ምናምን መሄድ ባትችል ማንም ይረዳ ይመስላል? እሞታለሁ በቃ። ሲጀመር መኖርንም አልፈልግም። አየህ እናትህ ብትሆን ግን እንደዚህ አትል። በቃ ያንተ ሞት ለኔ አድርገው ብቻ ነበር የምትለው። እስክትሞት ድረስ እስከ ህይወት ፍጻሜ ድረስ ይዛ ትኖራለች። ታዲያ ቆይ አሁን የወለዱን ፈልግ እያልሽኝ? ቆይ ግን የት እንደተወለድክ አታውቅም? አውቃለሁ። እሺ የት ነው? አይ እንግዲህ እሱን ተይውና በቃ። እንዴ ለምንድን ነው ብሩን ማትከፊኝ? ወይስ መረጃውን ንቀሽው? አይ መሳይ አሁንም ተመልሰህ ወደዛ ሄድክ? አልከፍልም። ይኸውልሽ እንግዲያውስ ለሚመጣብሽ ነገር ራስሽን አዘጋጅ። ችግር የለውም አብርሽ አሳልፎ አይሰጠኝም፣ አታስብ። አንተ ዝም በለ። ምን ነው የምታማትበው? ሰይጣን በሴቷ ተመስሎ መጣ ተብሎ ተጽፏል። እኔ ሰይጣን ምን ነው መተኛ ተመቻለበት ሀገር የአባት ቤት መሰለህ እንዴ እስከዚህ ሰዓት የምትጋደመው? አሁን የውሃ ቆጣሪ ተበላሽቷል፣ ነቅለ ሄደ አሰራው አሁን። ቆይ ምንድነው የምትይ? ምን ላድርግ? ተነስና የውሃን ቆጣሪ ሄደ ነቅለ አሰራው እያልኩ እኮ ነው። አልችልም። ምን ስለሆንክ ነው የማትችለው? ተነስና ሄድና አሰራው እያልኩ እኮ ነው። አልችልም እኮ አልኩሽ። አንተ አናትን ሳይተረከከው ሄደ ተነሳና አሰራ። እንዴት ነው የሚያደርገው? እግዚአብሔር አንተ ገልሞ ኧረ ቤቱ ተቃጠለብና ተነስ። እቺ ልታሳብደን ነው። እማን ዝም ብለህ በቃ ምን አንተ ልጅ ነው። ኧረ ትዝታ ናት። ኧረ በእናትህ ትዝታ ደግሞ ምን አደረገች? ኧረ በእናትህ በስመ አብ ብዬ አልሞከርኳትም። ሴጣን ልትሆን ትችላለች። ቆይ ተንከሲስ ምን ብላ ነው? የውሃ ቆጣሪ ተበላሽ ወስዳ አሰሩ ብላኝ። ማታ እኮ ውሃ ነበረች። አሁን የለችም። ታዲያ በቃ ያለችን አድርጋ። አንተም ገድሞ አንተም በቃ ተንከሲስ ያለችን አድርግ። ይኸውልህ ይሄ ደግሞ ለሷ ብለህ ሳይሆን ላብረሽ ብለህ ነው። እሺ እንጂ እኮ እንደሷ አሰራርና እንደሷ ሁኔታ ከነ ነፍሷ ነበር መቀበር የነበረባት። ልቆፍ ትቀብራታለህ። እስቲ አንዳንዴ ሰውን የሚጠቅም ስራ። ሰውን እኮ ከነ ነፍሱ ለመቅበር መቆፈር አይጠበቅብህ። እንዲሁ እየሄደ እየተራመደና እየተነፈሰ እንዲሁ መቅበር ይቻላል። አሃ በድግምት? አይ ተንከሲስ ምንም ድግምት የለም። እንዲሁ በቃ ተሰኛል። መሳይና ትዝታ እንደዚህ ነው ማድረጋቸው። ተንከሲስ አሁን በቃ ወጣ ሄድና ደግሞ የውሃው ቆጣሪውን አሰራሽ። እንዴ ምን እያደረክ ተንከሲስ? ምን እያደረክ ነው? ዞር በል። የግል ዞር በል። አስተካክልበት። እስቲ ዞር በል በእናትህ። እንዴ አስተካክል ተብዬ ነው የግል። ቆይ እሺ ምን ያድርግ? እንቅፋት መጥቶ ነው ቁመት በልጦ ነው ምን አድርግ ነው የምትለው? እሺ ልቀቅኛውን። ሂድ ለዛ አንተ አትጨማለቅ። ቆይ ለምን ነው ቆጣሪውን የምታበላሸው? ታዝዤ ነው። ማን ይለ? ትዝታ። ኧረ እባክህ ምን ሆነ ብላ ቆጣሪው ተበላሽቷል አስተካክል ብላ ልካኝ ነው። እንግዲህ አሰሳ እየቀለደችብን የኔ አባት። አሁን እኮ ውሃ እኮ መጥቷል። ይኸውልህ ባይሆን ቁርስ ደርሷል። ና ቁርስ ና
ደህና ነኝ ልበል እንጂ ምን ደህና ነኝ ብለህ ነው? ይልቅ ስራ እንዴት ነው? ዋናው እሱ ነው። እኔ እባክህ ምንም እየገባው አይደለም እኮ። ኧረ ተውኝ እስኪ በእናትህ። ቤት ውስጥ ከባድ ችግር እየተፈጠረ ነው። በቃ አናቴ እየናወዘ ነው። እሺ ለማንኛውም እንደዋወላለን። እሺ ቻው ቻው። አሁን ደግሞ መንቀርሽ። ቆይ አንተ ላደራ የምትበቃ ሰው አልነበርክ? ጓደኛ ቤቱን አምኖ ሰጥቶ ሄዶ አንተ እንዴት እንደዚህ ሲደረግ ዝም ትላለህ? አልገባኝም። የቤቱ ባለቤት የሆነ ጓደኛ ይሄንን ምን ይላል? ምን ይለኛል? ተመልከተው እስቲ። ተንከሲስ የውሃን ቆጣሪ ነቅሎ ሊሸጥ ይኸው። ተንከሲስ ለምንድን ነው የውሃ ቆጣሪውን የሚነቅለው? ነግሬሃለሁ እኮ ልጁ ቁመቱና ምግባሩ የተለያየ ነው። አንተ ግን አልሰማኝም። አሁን እኔ ክፉ ብሆን ይሄንን ቪዲዮ ለጓደኛ ልክለትም ነበር፣ ግን አላረኩትም። ተንከሲስ የት ነው ያለው? ተንከሲስ ለምንድን ነው የውሃ ቆጣሪውን ልትነቅለው የሞከረው? ና የግሌ ደህና ነሽ? አይደለሁም እባክህ። እንዴ ምን ሆነሽ ደግሞ? በቃ ደህና አይደለሁም። ይኸውልህ ደህና ለመሆን ሆኛለሁ። ቆይ በምን ምክንያት? በትዝታ ነው አይደል? በቃ እዚህ ቤት እንደው ማያናድድ ሰው የለም አይደለ? ይኸው እስኪ አሁን ኪችኑ ራሱ አያናድድም? ከሰው አልፎ እንደው ኪችን ከቤቱ ነው ይኸው አያናድድም? እንዴ ምን ማለት ነው? አንተስ ብትሆን እንዴ የግሌ ቆይ አንዳንዴ ወሰድ ያደርግሻል ልበል? ደግሞ የት ነው የሚወስደኝ? እባክህ አያልቅብህ። የግሌ በቃ አትናደጂ እሺ። እኔ ምን ላድርግሽ? እሺ ቆይ ማን ያናደድሽ? አንተ። እኔ? ቆይ እኔ ምን ብዬ የግሌ? እዚህ ሰክረ እየተለፋደድክ ነው። ሰካራ ይኸውልሽ የግሌ እተዋለሁ አልኩሽ አይደል እንዴ? እሱንማ በተግባር ነው ማሳየት። እስኪ እንደው ዛሬ ሳጠጣው ለሳጠጣ ደር በቃ ይችን ብቻ አድርግ። ቆይ ነገ አይሻልም? ዛሬ ትንሽ ብቻ ጠጥቼ። ትሰማኛለህ? ውጣልኝ። እንደው በጣም ነው የምታስጠላኝ። እሺ ቆይ እኔ ምን አገባኝ? ለግሌ ስትል ለምን እሳት በቤንዚን አጠጣ? ይመለከተኛል? እሺ የግሌ ይኸውልሽ ተረጋጊ። በቃ አልሄድም። በቃ እሺ ይኸው በቃ አልጠጣም። እኔ ዛሬ ቃል እገባልሻለሁ። እሺ ከዚህ ቤት አትሄድም? በቃ እኔ አልሄድም። እሺ አልወጣም። ናብያ አድዋን አብርሽ ይቅርታ። አንተ እኮ እንዴት የውሃ ቆጣሪ ነቅለህ ትወስዳለህ? ኧረ አብርሽ ይቅርታ። ቆይ እሺ ወስደህ ሸጠህ ምን ልታደርገው? አይደለም እኮ ትዝታ ተብላሽቷል። አሰራ ብላኝ ነው። እዚህ ግቢ ምንም ነገር ቢበላሽ እኔ ነኝ እንጂ የምሰራው አንተ ነህ የምትሰራው? ሲጀመር የውሃ ቆጣሪ ከመቼ ወዲህ ነው ተነቅሎ ተወስዶ የምትሰራው? አይደለም እኮ አብርሽ፣ ሆን ብሎ የነገር እኔ እናንተ ለማጣላት ነው። ሆን ብሎ የተሰራ ሴራ ነው። ቆይ እሺ ጓደኛዬ ቢሰማ ምን ይላል? ሲጀመር እናንተ እኮ የሰበሰብኳችሁ በጣም አሳዝናችሁኝ ነው እንጂ በአንድ ቀን ማስወጣት ትችላል። አብርሽ ይሄ ግን ጸበል መረጨት አለበት። ትዝታ መስሎ ነው የገባው እዚህ ቤት ሴጣን። አሁንስ አበዛችሁት። እሺ ያ የግቢ ጓሮ ይቆፍራል፣ አንተ እዚህ ቆጣሪ ነው ያሉ። እንዴ ገልሞ ወዴት ነው እባክህ? ምን የግሌ እኮ እዚህ ሰው ሞቶ እኮ ነው። በእናትሽ መቼ? የት ነው የሞተው?
እንዴ የገሌ እዚህ ታች ሰፈር እኮ ነው። እዚህ ጋር አሁን ሞቶ እኮ ነው። አሁን ነግረውኝ ነው። እና ትኩስ ሬሳ ልቀብር ነው እንዴ? እኔማ እኮ ትኩስ ሬሳ ፈታ ሲደረግለት እንጂ ሲቀበር አይደለም እኮ። እዚህ እኮ በትኩሱ ትንሽ ልቅበር ብዬ ማለት በቃ እዛ ለስራ ብዬ እኮ ነው። ጥብለ ክፍለ ገባ። በዚህ ሐሳብ ሄደ መጠጥ ልገለብጥ ነው አይደለ? ምን ሆነሻል ግሌ? እንዴ እኔ መጠጥ ትቻለሁ። ካታውኮ ደግሞ ሰዓታት አለፉ። ይኸውልህ ገልሙ ግን ጠጥ ተገልብጥ እዚህ ቤት ብትመጣ ማለት ነው መሽኛውን ቁርጬ ሴት የሚባል አጠገብ እንዳደርስ ነው። እሺ ማረግ ሰምተኛል እንዴ? ቆይ አንገቴን ብትቆርጭኝ አይሻለኝ? ጥሩ እንግዲህ እንደዚህ ብለህ ከፈራህ ማለት ነው ቀጥ ብሎ ወደ ክፍል ግባና ተኛ። እሺ በቃ ቶሎ በልበል። ስማ የሆነ መላ ፈጥረን ትትናን ቶሎ ብለን ከዚህ ቤት ማባረር አለብን። የምን መላ እኮ ምን እናድርግ? ይኸውልህ ሻወር ከመውሰዷ በፊት አንተ ትገባና ችን ካሜራ አስቀምጥ። ከዛ በኋላ በቪዲዮ አስፈራረች ከዚህ ቤት ማባረር ነው። ምን ዴ አርሱ ከባድ ነው። ምንም ከባድ አይደለም። ያንተ ስራ ይሄንን ካሜራ ወስዶ መቅጠም ብቻ ነው። ከዛ በኋላ ብቻውን ቶሎ ሂድ። እሺ ግን ብሩን በቴሌ ብር ነው በምንድን ነው? በፈለከው። እሺ ይሄ ተረገመ ልጅ ዛሬ ካሜራውን ይሰቀል ሲመጣ እስቲ ለወጡ ፍርጥ ማለቱ አይቀርም። የታባቱ ስራውን ነው የሚያገኘው ዛሬማ። ይሄ ባለጌ ቆይ የስራውን ነው የሚያገኘው። ተንከሲስ የሰው ግምት የመሳይ ራስ ምታት ይመች ሰራውለት የታባቱ ምንድነው የምን መቀጠጥ ነው? አረ ወይኔ ተሰቃየሁ። ይልቃውና አንሳይ ምን ስታደርግ ወጥቀ ነው ደግሞ ሾዶች ምን ታደርጋለህ?
አረ ወይ አብርሽን ጥራልኝ ተንከሲስ። እና ተነስተህ በሂድ አጠረውም እንዴ? ያማል እንዲያነሳኝ እኮ ነው ጥራልኝ የምልህ። በል ደህና ሰንብት። ትትና ስመጣ ምን እንደምትላት እያሰብክ ወይ ተንከሲስ። እኔ ራሴ እነሳለሁ ግን ያገናኘናል። እሺ ያው የውሻ ቁስል ቶሎ ነው የሚድነው። እኔን ውሻ እያልከኝ ነው? እኔ አላልኩም። የውሻ ቁስል ያርግልልህ ነበረ። አያ አንድ ከሰበረ ደግሞ አይደለም። ይኸውልህ ተንከሲስ፣ እኔ ከዚህ ቤት ያላስወጣው እንደሆነ እኔ መሳደድ። እስቲ መጀመሪያ ከዚህ ሻወር ቤት ውጣ። ማይረባ ምንድን ነው እንደ ቆራል ጃፍን የከፈትከው? ምን አገባ? እኔ ምን አገባ ገልቦ? እኔ ምን አገባ? እኔ ግሌ እንድትወድ ያላረኩት ነገር አለ። የግሌ ሰው አትወድም ነበር፣ አውሬ ነበረች። አንተ ግን እንድትወድ ያላረኩት ነገር የለም። ትወደኛለህ? በጣም። እሺ አረቄ አምጣልኝ። መንግስት ከልክሏል አለ። ቤት ተጠቆማለሁ። ደግሞ አንተ ታውቀዋለህ። የዚህ ቤት መንግስት የግሌ ናት። የግሌ ከልክላለች። እሷ አለች እንዴ ታዲያ እንዳልወጣ ያደርገች? እሺ አንድ ነገር አድርግልኝና አመጣልሃለሁ። ምን ላድርግልህ? እቃ ታወርድልኛለህ፣ እኔ ደግሞ አረቄን አመጣልሃለሁ። እሺ ከየት ላወርድልህ? ከዳመና ላይ ብልክ ራሱ እሺ ነው የምትለው? ተንከሲስ አትቀልድ፣ እኔ ጊዜ የለኝም። ናውጣሽ ትሰማኛለህ አብርሽ? ወይ እኛን ወይ እሷ መምረጥ አለብህ። እሺ ወድጄ እኮ አይደለም የግሌ። ወደሃት መስሎኝ እንደ ሹንዶሮ እሺ እሺ የምትላት ሰማኛለህ? እሷ ከዚህ ቤት ሁላችሁንም ነቅዬ ነው ማባረራችሁ እያለች ነው። ምንም አታመጣም። አርፈሽ ተቀመጭ እሺ። ግን ሁላችሁም ተባራችሁ እዚህ ቤት። ያው እኔ እናገርሞ ብቻ እዚህ ቤት ሳልኩት እኮ ወይ ፈጣሪ። ያችን ቀን ታውቂያለሽ አይደለ? ገልማ ያፈቅርሻል። ባክቶ እሱ አረቄውን ቢራውን ጠላውን ነው የሚያፈቅረው። እኔ መቼ ያፈቅረኛል? እኔ ገልሙን በደንብ ነው የማውቀው። እስከማውቀው ድረስ አይዋሽኝም። ደግሞ ሰው የሚቀብር ሰው በጭራሽ አይዋሽም። እሺ የገልሞን ተውና አሁን ራሳችን ትዝታ ናት። ቆይ ትዝታንስ ነገር ታስወጣታለህ ወይስ እኛ እንውጣለን? አስወጣታለሁ፣ ግን አሜሪካ ያለው ጓደኛ ይሁን እንዳስወጣት አልፈልግም። ታዲያ ምን ችግር አለው አብረሽ? ይኸውልህ እኛ ከቤት እናባረራትና እዚህ ናት ያለችው እንላለን። መቼ መጥቶ አያዩ። ቀላል አይደለም የግሌ፣ ግን ሁሉንም መስመር አስይዘዋለሁ። እመኝ። እኔ አምናለሁ እኮ አብረሽ። ይኸውልህ የግሌ መካሻ ታምናለች፣ ግን ደግሞ አንዳንዴ ደግሞ አታምንም፣ ትጠራጠራለች፣ አንዳንዴ ታምናለች። እንግዲህ የግሌ መካሻ አንድ ናት። ምን ታደርገዋለህ? አንዳንዴ ትወድሃለች፣ አንዳንዴ ትጠላሃለች። የግሌ መካሻዬ እንግዲህ ቻሉ። የግሌ መካሻ እንደዚህ ናት። ወይኔ ሰውድሽ እኮ የግልዬ የግል እኮ የግልሽ ምንድን ነው የምትለው? አያት አይደል? ማንን? ረዲያ ቢሮ ልበል። ወይኔ ተበላች። ወይ እንገራት እንዴ? ቆይ እዚህ ቤት ሰው ሊሞት ትፈልጋለህ? ምን አስበህ ነው እንዴ? መሳይን እኮ ትገለዋለች። በቃ ተረጋጋ። ይኸውልህ አሁን እኛ እሷ ስትወጣ ካሜራውን አውርደን እንሰብረዋለን። አንዴ ብንሙስ ምን? ቆይ ምን በካሜራ አሳየህ? እዚሁ ቆመ በአካል አይታት የለ እንዴ? እኔ አላየሁም። ኧረ አልታየኝም። ስማ ይልቅ አሁን ነገሩን ተወውና ማለት ነው እስከምትወጣ እንጠብቃትና እኛ ካሜራውን እንይዛለን። ተረጋጋ። እነዚህ ልጆች እንግዲህ ሊያበላሹት ነው። ቶሎ ብዬ ካሜራውን ስጄ ትትና ከዚህ ማባረር አለብኝ። ቀጣይ ደግሞ ገልሞን